ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት ያዳረሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት የውስጥ ነገር የሚናገሩ ወይም የውስጥ ነገርን በአጭር ቃል የሚገልጹ አጫጭር ጥቅሶች እናያለን። እነዚህ ጥቅሶችን በማንበብ በመጻፍ እንዲሁም በማስታወሻችሁ በመያዝ አሊያም ጽፋችሁ ቴሌግራም ግሩፕ ላይ ብታስቀምጡልኝ ስህተታችሁን እንዴት መጻፍ እንደቻላችሁና እንዴት እንደምታነቡ ከነ ድምጻችሁ ብታስቀምጡልኝ የበለጠ ለእናንተም የተሻለ እና እኔም ደግሞ ስህተታችሁን በማብራሪያ የተደገፈ ጽሁፍም ሊሆን ይችላል አሊያም በድምጽ የምገልጽላችሁ ነው የሚሆነው። ስለዚህ ዛሬ የምናያቸው እነዚህን ጥቅሶችን ተከትለን በራሳችን ላይ ብዙ ለውጥ ልናመጣም ስለምንችል ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። ምክሮችን እና ሌሎችንም በዚሁ አጋጣሚ እየለገስኳችሁ የሚሄድ ነው የሚሆነው። ወደ መጀመሪያው ስንሄድ ከመሄዳችን በፊት በሳምንት 5 ቀን ከሰኞ እስከ ዓርብ በኦንላይን ትምህርቱን መከታተል የምትፈልጉ ጀማሪዎችን ብትሆኑ ከፊደላት ጀምራችሁ መማር የምትፈልጉ ካላችሁ ከታች በማስቀምጥላችሁ ስልክ ወይም በዋትስአፕ በቴሌግራም ታገኙናላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ ነው እያስተማርን የምንገኘው። ትምህርቱን መከታተል ትችላላችሁ ማለት ነው። እንዲሁም ማንበብ እየቻላችሁ መጻፍ ለምትቸገሩትም ሁሉ በአጭር ጊዜ ማንበብና መጻፍ እንድትችሉ እናደርጋለን። አሁን ወደ ዋናው ትምህርት ስንሄድ አንድን አረፍተ ነገር ወይም ቃል ለማንበብ መጀመሪያ በፊደላት ደረጃ ማንበብ መቻል አለብን። ሁለተኛው ደግሞ በቃል ደረጃ፣ ሶስተኛው በአረፍተ ነገር ደረጃ ወይም አንብቦ መረዳት የሚባለውን ማንበብ መቻል አለብን ማለት ነው። ወደ መጀመሪያው ስንሄድ ስኬት፣ ሰውን፣ በልጦ መገኘት፣ አይደለም፣ ከትናንቱ፣ ተሽሎ፣ መገኘት እንጂ። ምንድን ነው የሚለው? ስኬት ሰውን በልጦ መገኘት አይደለም፣ ከትናንቱ ተሽሎ መገኘት እንጂ። ብዙዎቻችን ስኬት ብለን የምናስበው ምን ሲሆን ነው? ከሰዎች በልጠን ስንገኝ ነው። ከሰው በላይ ልትሆን አትችልም ወንድሜ። ከሰው በላይ ልትሆኝ አትችልም እህቴ። ምክንያቱም ከሰው በላይ የሚሆን ሰው የለም። ከትናንቱ የተሻለ ሰው ግን ይሆናል ወይም ትሆናለህ። ትናንት ምንም ሳይኖርህ ዛሬ ገንዘብ ወይም ደግሞ ንብረት ሊኖርህ ይችላል። ከሰው በላይ ግን ልትሆን አትችልም። ማንም ሰው ከሰው በላይ ሊሆን አይችልም። ማንም ሰው ከሰው በታች ሊሆን አይችልም። ግን ከትናንት ማንነቱ የተሻለ ማንነት ሊኖረው ይችላል። ስለዚህ ስኬት ማለት ሰውን በልጦ መገኘት አይደለም። ስኬት ማለት ከትናንት ተሽለህ መገኘት ነው። የትናንትን ማንነት ቀይረህ ዛሬ ጥሩ ደረጃ ላይ መድረስ ማለት ነው። ስኬት ማለት እሱ ነው። ኦኬ። ለአንተ ለሚጨነቁልህ ሙትላቸው፣ ለሌሎች ሰላምታ በቂ ነው። ምንድን ነው የሚለው? ለአንተ ለሚጨነቁልህ ሙትላቸው፣ ለሌሎች ሰላምታ በቂ። አየህ፣ ሰላም ካልካቸው ራሱ ለነሱ በቂ ነው። እንዴት ዋላችሁ ወይም እንዴት አደራችሁ ብለህ ካለህ በቂ ነው። ግን ለአንተ ለሚጨነቁልህ ሰዎች ልትጨነቅላቸው ይገባል። ታስብላቸው፣ ልትጨነቅላቸው ይገባል። ምክንያቱም እነሱ ለአንተ ይጨነቁልሃልና እስከ ሞት ድረስ መስዋዕት ልትከፍልላቸው ሁሉ ትችላለህ። እንደነዚህ አይነቶች የምትወዳት ወይም የሚወድሽ የምትወጂው ጓደኛሽ ሊሆን ይችላል፣ እናት አባትሽ፣ ሌሎችም ሊሆን ይችላሉና በጣም የጠለቀ ፍቅር ካላችሁ እስከ ሞት ድረስ ልትወዷቸው ትችላላችሁ ማለት ነው። ስለዚህ ለሚጨነቁልህ ሰዎች ሙትላቸው፣ ለሌሎች ግን ሰላምታ በቂ ነው ማለት እሱ ነው። ሌላው አንተ ዘግይተህ ያወቅኸውን ለልጅህ በጊዜ
ምንድነው የሚለው? አንተ ዘግይተህ ያወቅኸውን ለልጅህ በጊዜ አስተምረው። ልብ በሉ ብዙዎቻችን እኛ ዘግይተን ያወቅነውን ለልጆቻችንም ልክ እንደዛ አይነት ነገር እንሰጣቸዋለን። ነገር ግን ብልጥ መሆን መቻል አለብን። አንተ ካልተማር ልጅህን አስተምረው። አንተ የተለያዩ መንገዶችን ማወቅ ካልቻልክ በጊዜ ሳታውቅ ቀርተህ ነገር ግን አሁን ካወቅሃቸው ለልጅ ቀድመህ አሳየው። ምክንያቱም ካንተ የተሻለ እንዲሆን መፍቀድ መቻል አለብህ። ካንተ ከትናንት ማንነት ተሽሎ እንዲገኝና እሱ ደግሞ ነገ በህይወቱ ሌሎችን አዳዲስ ብዙ ነገሮችን እንዲማር አድርገው። ስለዚህ አንተ ዘግይተህ ያወቅኸውን ነገር ለልጅህ ግን ምን አድርገው? ቀድመህ አሳየው ወይም ደግሞ ቀድመህ አስተምረው ማለት ነው። ሌላው የህይወት ጉዞ ያስተማረኝ ነገር ቢኖር ከሰላም በላይ ንብረት አለመኖሩን ነው። የህይወት ጉዞ ያስተማረኝ ነገር ቢኖር ከሰላም በላይ ንብረት አለመኖሩን ነው። ልብ በሉ ብዙዎቻችን ሰላማችን አጠንም ንብረታችንን እንቆጥራለን። ስንቶቻችንን ቤት፣ ንብረት፣ መኪና፣ ሌሎች ነገሮች ሞልተውልን ግን ሰላምን ያጣናት፣ ፍቅርን ያጣናት፣ ለማግኘት በጣም ብዙ የደከምንላት። አያችሁ ፍቅር ከሰላም በላይ ነው፣ ከገንዘብ በላይ ነው። እውቀት ከገንዘብ በላይ ነው። ማወቅ መቻል አለብን። የሚጠቅመንን መለየት መቻል አለብን። በህይወታችን ውስጥ የሚጠቅመንን ማወቅ መቻል አለብን። ከዛ ውጭ ግን ያለውን ሁሉ ስናግበሰብስ የትኛውንም መጨበጥ ሳንችል ሁሉንም በትነነው እንቀራለን። ስለዚህ የህይወት ጉዞ ያስተማረኝ ነገር ቢኖር ምንድነው? ከሰላም በላይ ንብረት እንደሌለ ወይም ንብረት አለመኖሩ ነው። ምንም አይነት ንብረት ሰላም ሊሰጥ አይችልም። ብዙ ሀብት ንብረት ስላለ ሰላምን ልታገኘው አትችልም። ብዙ ገንዘብ ስላለ ሰላምን ልታገኘው አትችልም። ሰላምን ልታገኘው የምትችለው አንተነትህን ስታገኝ ወይም አንተን ሆነህ ስትገኝ ብቻ ነው። እንደ ራስ መኖር ስትጀምር ነው ሰላምህን የምታገኘው። ስለ ራስ ማሰብ ስትጀምር ነው ሰላምህን የምታገኘው። ከዛ ውጭ ግን በገንዘብ ብዛት ሰላም አይገኝም። በንብረት ብዛት ሰላም አይገኝም። በሰዎች ጋጋታ ሰላም አይገኝም። ስለዚህ ሰላምህን ለማግኘት መጀመሪያ ምን ማድረግ አለብህ? ራስህን ማወቅ፣ ራስህን መሆን መቻል አለብህ። ስለ ራስህ ማሰብ፣ እኔ ማን ነኝ ብለህ ራስህን መጠየቅ ስትችል ሰላምህን ማግኘት ትችላለህ። ቤተሰብ ዛሬ ያየናቸው አስተማሪና ወሳኝ የሚባሉ ጥቅሶችን ነው። እነዚህን ጥቅሶች በማስታወሻ በመጻፍ እንዲሁም ደግሞ በቴሌግራም ግሩፕ ላይ እየጻፋችሁ ላኩልኝ። እያንዳንዱን እንዴት እንዳነበባችሁትና እንዴት እንደጻፋችሁት እያየሁ የማስተካከልላችሁ ይሆናል። አብራችሁ ስለነበራችሁ ከልብ ነው የማመሰግነው። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ እያልኩኝ ከወዲሁ ልሰናበታችሁ እወዳለሁ። በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርና ነው የምንገኘው። እናንተም ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ከታች በማስቀምጥላችሁ ስልክ በኢሞ፣ ዋትስአፕ፣ በቴሌግራም ታገኙናላችሁ። አብራችሁኝ እስከዚህ ሰዓት ስትከታተሉኝ የነበራችሁት ወንድሞቼ ከልብ ነው አመሰግነው። መልካም ጊዜ ይሁንላችሁ።